አንተ ጌታዊ ለእኔ ከራሴ በላይ ትቀርበኛለህ። እኔ ያለሁት ባንተ ነው። የወይኑ ቅርንጫፍ ነኝና ሁላችንስ የክርስቶስ አካል አይደለንምን? ጌታዊ ያንተ ጥበቃ እንዴት ምቹ ነው! አንተ ሁላችንንም ትመግበናለህ፣ በነገር ሁሉም ትመራናለህ። ከተቀደሱት እጆችህ ትኬቱን ተቀብያለሁ። አመሰግናለሁ። ከጸለይን በኋላ ከካህኑ ዘንድ የመሰነባበቻ ግብዣ ተጋበዝን። ካይሮንም ተሰናበትኳት። ካይሮን ካሁን በኋላ ደግሜ የማየት አይመስለኝም። ሀገሬን እጅግ በጣም እወድ ነበር። በእርሷ ውስጥ መኖርም እጅግ ደስ ይለኝ ነበር። ነገር ግን እንዳንተ ፈቃድ እንጂ እንደ እኔ ፈቃድ አይሁን። መከራ በከበበኝ ቁጥር ስንት ጊዜ ወደ አንተ ጮኩኝ። ሕዝብህን እስራኤልን ከግብፅ አውጥተህ እንደመራሃቸው ሁሉ እኔንና ልጄንም ምራኝ። በቀጣዩ ሰንበትም ወደ መጨረሻው መዳረሻዬ በባቡር አመራው። በአውሮፕላን ወደምንሳፈርበት ከተማ ደረስን። እዚያም ጥቂት ቀናትን አሳለፍን። ቀናቱ በፍጥነት ነበር የሚጓዙት። በእግዚአብሔር ፊት ቆሜ ሙሴ የጸለየውን ጸሎት ጸለይኩኝ። አንተ ከእኛ ጋር ካልወጣህ ከዚህ አታውጣን። ያን ጊዜ እግዚአብሔር አትፍሪ፣ እርምጃሽንም ሁሉ እጠብቃለሁና ሲል በፍጥነት መለሰልኝ። እኔም አቤቱ ወደ ጸጥታው ወደብ ምራኝ አልኩት። አውሮፕላን ማረፊያው በሰዓቱ ነበር የደረስነው። ከልጄ ጋር ተያይዘን ፓስፖርት ወደሚመረመርበት ቢሮ ገባን። በሐሳብ ብዛት ራሴን ልስት ትንሽ ነበር የቀረኝ። አቤቱ የቀረችኝን ይህችን ወሳኝና ከባድ ሰዓት እባክህ እርዳኝና ከሀገር ልውጣ ብዬ እየጸለይኩ ነበር። በፓስፖርት ፈታሹ የደህንነት ሹም ጠረጴዛ ላይ ትፈልጋለች ተብሎ ፎቶዬ ተለጥፏል። ደነገጥኩኝ። በረገገ ሰውነቴ ግን ደግሞ ጌታ እግዚአብሔር የገባልኝ ቃል አለ። ፎቶዬንና ትፈልጋለች የሚለውን ማደኛ እየተመለከትኩኝ ሹሙ ፓስፖርቴንና ትኬቴን ተቀበልና ካገላበጠው በኋላ ለምን እንደምወጣ ጠየቀኝ። ለሕክምና እንደምሄድና እዚያ ዘመዶቼ ስላሉ ከእነርሱ ጋር እንደምሰንበት እንደ ቀልድ አድርጌ በማላስበው ሁኔታ መለስኩለት። እርሱም የመውጫ ቪዛውን መታና መሄድ ትችያለሽ ብሎ አሰናበተኝ። ጌታ ሆይ አንተ የማርያም ልጅ ከአእምሮዬ በላይ ነህ። ለካ ሳላውቅህ ይህን ያክል ዘመን ነበር እኔ ናህድ ማህሙድ ሙትዋሊ የግብፅ ክርስቲያኖችን ሳጠቃና በበቀል ሳሳደድ የነበረው። አንተ ግን እንዲህ ያለውን ነገር እየዋልክልኝ ነው። ፎቶዬም ተለጥፎ ማደኛ ወጥቶብኝ ቪዛዬ ተመቶ መሄድና መጓዝ እንደምችል ተፈቀደልኝ። አመሰግናለሁ። ልጄ ከኔ በኋላ ቆማለች። የእርሷም ቪዛ ተመታላትና ወደ ማረፊያው ቦታ አመራን። እየሆነ ያለው ነገር ሁሉ ማመን የምችለው ነገር አይደለም። ከአእምሮ በላይ ነው። ይመለከቱኛል፣ አያስተውሉም። ያዩኛል፣ ግን ልብ ብለው አይመለከቱኝም። ብርሃኑን እያበራ የከለለኝ የጠበቀኝ እርሱ የእናቴ የማርያም ልጅ ኢየሱስ ክርስቶስ ነበር። ከደቂቃዎች በኋላ ስሜ በማይክራፎን ጠሩና ፓስፖርቴን ይዤ እንድመጣ ተናገሩ። ስሜ ሲጠራ ክው ብዬ ቆምኩኝ። ለወጣ ቪዛው ከተመታ በኋላ እንዴት እንድመለስ ተጠየቅኩኝ። ጌታ ሆይ ቃል የገባህልኝ ነገር የት አለ? ተስፋ የሰጠህልኝ ቃልስ ወዴት ገባ? ጌታ ሆይ እዚያ ደርሰህ እንዴት አሳልፈ ተሰጠኛለህ እያልኩ ተጨነቅኩኝ። መቆም ተሳነኝና ተቀመጥኩ። ድንጋጤ ይዞኛል። ጉልበቴ ብርክ ብርክ ብሎታል። ቁርጭምጭሚቴ አካሌንና ሰውነቴን መሸከም አቅቶታል። ያን ጊዜ በልቦናዬ ወደ እግዚአብሔር ጮኬ ተጣራሁኝ። ጌታ ሆይ ቃል ገብተህልኝ ነበር። በእነዚህ ጨካኝ ሰዎች እጅ እንደማልወድቅ ቃል ገብተህልኝ ነበር። ወዴት አለህ? አሁንም እንደ ቃልህ እንደሚሆን ደግሞ አምናለሁ እያልኩ እየጸለይኩ ነበር። ግን ጉልበቴም ይንቀጠቀጣል። ወዲያው በሰላም ትጓዣለሽና አትፍሪ የሚለውን ቃል ጌታዬ
በዚያው ኤርፖርት ውስጥ አሰማኝ። የሚሆነው ነገር ግራ ገባኝ። ድብልቅልቅ ያለ ስሜትና ሐሳብ ውስጥ እገኛለሁኝ። ከጥቂት ደቂቃ በኋላ ፓስፖርት መርማሪው ሹም ወደ እኛ መጥቶ ምንም ቃል ሳይናገር ፓስፖርቴን መለሰልኝ። ወደ አውሮፕላኑ እንድሳፈር ስንጠራ ከደስታችን ብዛት እኔና ልጄ ዕቃችንን ረስተን ነበር ለካ የገባ ነው። ለእኛ በዚያ ወቅት ዋናው ነገር ከዚያ ሀገር ከግብፅ መውጣታችን ነበር። አሁንም ስማችን በድጋሜ ተጠራ። ክው ብዬ ቆምኩ። ከድንጋጤ የተነሳ ተዝለፈለፍኩና መልስ መስጠት አቃተኝ። ልጄ የሆነውን ነገር ለማየት ወጣች። ለካ ረስተነው የነበረውን ዕቃችንን እንድንወስድ ኖሯል ለካ ስሜ የተጠራው። ወደ አውሮፕላን ውስጥ ከገባው በኋላ አሁን በመስኮቱ አሻግሬ በድንገት ይመጡብኝ ይሆን? በየመንገዱ ኬላ ዘርግተው ለፍተሻ የሚሯሯጡት የግብፅ ደህንነቶች ባለሁበት አውሮፕላን ውስጥ ድንገት መጥተው ሲይዙኝ በልቤ ሰይጣን ይህን ክፉ ሐሳብ ያመላክተኝ ነበር። ግን እግዚአብሔር በወጀብና በአውሎ ነፋስ መንገድ ያለው እርሱ ይህን አድርጓል። አውሮፕላኑ የሚነሳም አይመስለኝም ነበር። ጥቂትና አስጨናቂ ደቂቃዎች በአውሮፕላን ውስጥ አሳለፍኩኝ። ከዚያም አውሮፕላኑ ተንቀሳቀሰ፣ አኮበኮበና ተነሳ። እየራቀ እየራቀ ሽቅብ ወደ ህዋው ወደ ሰማይ ወጣ። እኔ ናህድ ማህሙድ ሙትዋሊ ከግብፅ እስከ ሆላንድ ድረስ እግዚአብሔር አምላክ መንገዴን እየዘረጋልኝ ከአሳዳጅነት ወደ ተሳዳጅነት ከጥላቻ ወደ ፍቅር እንድመጣና በፊቱ እንድንበረከክ ያደረገኝ ጌታ ኢየሱስ ክርስቶስ እንዲህ ያለውን የሕይወት ምስክርነትና ድንቅ ነገርን አድርጎልኝ ዛሬ በመላው ዓለም ይህንን ምስክርነት እየሰጠሁ እገኛለሁ። ክብርና ምስጋና ለድንግል ማርያም ልጅ ለኢየሱስ ክርስቶስ ይሁን። ውድ የንጋት ኮከብ ሚዲያ ቤተሰቦች በተከታታይ ከአሳዳጅነት ተነስታ ወደ ክርስትና የመጣችውን ግብፃውያን በኃይለኝነቷና በአስፈሪነቷ የሚያውቋት ናህድ ማህሙድ ሙትዋሊ የተባለችው ባለስልጣን ሴት ከእስልምና ወደ ክርስትና የመጣችበትን የህይወት ጉዞን በተመለከተ ተከታታይ ሳቀርብላችሁ